ሰላም ጤና ይስጥልን። እንዴት አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይህ አብርሽ ቲዩብ ነው። የኛ ተወዳጅ ቤተሰቦች ያው ከስር ፒን ያደርግላችኋለሁ። አዲሱ አካውንቴ ነው፣ እየገባችሁ ሰብስክራይብ አድርጉ። ምናልባት ቻናሌ የሆነ መንገራገጭ ከገጠመው በዛ መጣላችኋለሁ። ነገር ግን ዛሬ ጉድ ሳይሰማ መስከረም አይጠባ ይሉሃል። ይሄ ነው። አሁን በሄርሜላ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እስቲ አይተነው እንመለስ። የምትችይው ነገር ካለ ተረጋጊ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ አሁን እኔ መሄድ አለብኝ። ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዛ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔርን ለአብርሃም እየደረስለት አይደለም። በእናታችሁ በቃ ልቀቁኝ። ኧረ ሄርሚ እንዴ ምን ሆነሻል? እሺ ተረጋጊ። የሚሆንበት ነገር የለም። ሄርሜላ ትሰሚኛለሽ? ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን ሌላ ነገር ውስጥ የምትከቺው ገባሽ? አንቺ እዛ ጋር ሄደሽ እነ ሩታ ምን የሚቀመጡበት ምክንያት የለም። አዳምጠኝ። ይኸውልህ እነ ሩታ መሄዳቸው አለመሄዳቸው ሳይሆን እኔ ከጎኔ አትራቂ ብሎኛል። እኔ እንኳን ሲሄድ ማለት ነው። አንቺ ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደበረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊ እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምንድን ነው የማትረጂን? ያስለቀቀኝ እሺ እንግዲህ ውድ ቤተሰቦቻችን ነግሬያችሁ ነበር ማለት ባልፈልግም አሁን ትናንትና ማታ ሲቀጥልም ደግሞ ዛሬ ከከሰዓት አካባቢ የለቀቁትን ቪዲዮ ያያችሁ ሰዎች እርግጠኛ ነኝ አንተ ምን አይነት ሰው ነህ እንደምትሉኝ። ምክንያቱም የአዲስ አበባ ላይ የተጀመረው ድራማ ቡታጅራ ላይም ይቀጥላል። ይሄ ልጅ አይተውትም አልነበር ወይ? አያችሁ እኔ የእያንዳንዳቸውን የስነ ልቡና የሳይኮ ሂደት በደንብ የተረዳሁት ይመስለኛል። ምክንያቱም ሁሉም አብርሽን ደህና ማድረግ አይደለም ሁሉም ሀሳባቸው፣ ዋና የራሳቸው የሚቀርባቸው የሆነ የግል ጥቅም አለ። እዛ ነገር ላይ ፎከስ አድርገው እየሰሩ ያለው። ስለዚህ አሁን ሄርሜላ ዛሬ እያለችን ያለችው የአብርሽ ላይፍ ሴቨር ሆኛለሁ ነው። በቃ ሙሉ በሙሉ ከኔ ውጪ አብርሽን ሊያድነው፣ አብርሽን ሊንከባከበው፣ አብርሽን ሊጠብቀው በፍጹም የሚችል አንድም ሰው የለም ብላ ታምናለች። አምናም ደግሞ ዛሬ ከመሄዱ ይሄ ልጅ ቡታጅራ እግሩ እንኳን ሳይረግጥ ካልሄድኩ ብላ እያስቸገረቻቸው እንደሆነ ተመልክተናል። እንግዲህ እንዳያችሁት ነው ውድ ቤተሰቦቻችን እያለች ያለችው ሄርሜላ እኔ ክንፍ የሌለኝ መልአክ ነኝ፣ አብርሽን በዙሪያ ሆኜ እያኮበኮብኩ የምጠብቀው እኔ ነኝ፣ እስካሁንም እየጠበቅኩት ለዚህ ያደረስኩት እኔ ነኝ በሚል ሁኔታ ሄርሜላ እያደረገች ያለው ነገር በጣም መልካም አይደለም። አሁን ማነው ነገር እየፈለገ ያለው የሚለው ገሃድ የወጣ ያለ ይመስለኛል። ምክንያቱም ትናንትና በዚህ ልክ ተስማምታ ቤተሰቡ ጋር ይሂድ ስትባል እነ ቡዜ ፊት እሷ ተስማሚ፣ ሩታ ማተስማማ፣ እሷ የአብርሽን ጤና ፈላጊ፣ ሩታ ደግሞ የአብርሽን ቀውስ ፈላጊ፣ የአብርሽን ደህና አለመሆን ፈላጊ እንዲመስል ትናንትናም ተናግሬያለሁ። ሩታን ለማስጠቆር ነው ሄርሜላ በዚህ ልክ ቤተሰቦቿ ፊት ለፊት የምትጎዘጎዘው እንጂ ከልቧ አይደለም። አብርሽን በእጇ ካስገባች አፍንጫችሁን ላሱ ትላለች ብያለሁ። ትናንትና ዛሬ የለቀቁትን ቪዲዮ መመልከት ትችላላችሁ። ስለዚህ አሁንም ዛሬ እነ ቡዜና እነ ዴቫ ትናንትና አስማምተዋቸው፣ እንደውም ሩታን አልተስማማችሁ ቤተሰቡ ጋር በመሄዱ በተወሰነ መልኩ በቃ ደስ አላላትም። የሆነ ነገር ይመቻቻል ብላ ስላሰበች፣ የሆነ ቀመር ቀምረው ነው ብላ ስላሰበች፣ አሁን ግን ሄርሜላ ትናንትና ደስ በሚል ሁኔታ ቀድማም ከቤት ውስጥ የወጣችው እንኳን እሷ ነች። እነ ጋሽዬ ጋር ይሂድ ምናምን ስትል የነበረው ቤተሰቦቹ ጋር እንዲሄድ ስትወተውት የነበረችው ሄርሜላ ዛሬ ደግሞ መለስ አድርገችና ስለ አብርሽ ደህንነት እርግጠኛ ሆኖ መቀመጥ አያስችልም፣ ምን እንደሚያደርጉ ስለማይታወቅ እኔ ሄጄ መጠበቅ አለብኝ አብርሽን ብላለች። በፈጣሪ ስም ሄርሜላ በእውነት አንቺ ክንፍ የሌለሽ መልአክ ነሽ። አሁን በዚህ ልክ የትኛውን ፊልም አይተሻል? ታይታኒክ፣ ፍቅር እስከ መቃብር፣ የትኛውን ፊልም አይተሽ ነው በዚህ ልክ ለፍቅር መስዋዕት ለመክፈል የተዘጋጀችው? አሁን ይሄ የፍቅር መስዋዕትነት ሳይሆን ራስ ወዳድነት ነው። በመጀመሪያ ደረጃ ሩታ እንኳን አሁን ይሄንን ጨዋታ ይሄንን ድራማ ሩታ አስጀምረው ቢሆን ኖሮ እርግጠኛውን የምናገረው ሩታ የሆነ ነገር አድርጋበታለች እንዳይደረስባት ስለፈለገች ነው ብትሉ ነበረ። እስቲ ዛሬ ይኸው ሄርሜላ ገና እግሩ ቡታጅራ ሳይረግጥ ይሄ ልጅ ካልሄድኩ ከኋላው ካልተከተልኩኝ እኔ ካልሆንኩ በስተቀር አባትና እናቱ እንኳን የእሱ ጠባቂ አይደሉም ብላ ካልሄድኩ እያለች ያዙ ይልቀቁኝ እያለች ነው። እስቲ አብርሽ ለምሳሌ 24ም 23ም 21 ዓመትም ሆነው እዚህ ደረጃ ሲደርስ አባቱ እናቱ ጠብቀውት ሄርሜላ በደንብ ጠብቃ አሳድገው ነው ልታገባው ያሰበችው። ለካ በጀርባ ሸንኮኮ ብለሽ አሳድገሹ ነው። ምን አይነት ስራ ነው እየሰራሽ ያለችው?
አሁን እርግጠኛ ነኝ። እስቲ ኮሜንታተሮች አሁን ሩታ ለአብርሽ ላይ የሆነ ነገር አስደረጋበታለች። ሩታ ነች ጠላቱ፣ ቤተሰቡ ጋር እንዲሄድ አትፈልግም ስትይ ነበር ሄርሜላ፣ እናንተም ስትሉ ነበረ። ይሄው ቤተሰቡ ጋር እንዲሄድ ፈቀደች፣ ሄደ አይደለ? ገና እግሩ ሳይሄድ ብጥብጥ ለማስጀመር የተነሳችሁ ማነች? ሄርሜላ። አያችሁ አይደለ? እናንተ አሁንም ሀሳባችሁ ሩታ ላይ ነው። ሩታ ነች ሁሌም ነገር ጠንሳሽ፣ ሁሌም ነገሩን የምታበላሽ ሩታ ነች ብላችሁ ነው የምታስቡት። ዛሬ ግን ጋድ የወጣ ይመስለኛል። ይሄ ልጅ እግሩ ገና ቡታጅራ ሳይረግጥ ካልሄድኩ ታንቄ ሞታለሁ እያለች ትገኛለች። በጣም የሚያስገርሙ ንግግሮች ነው ስትናገር የነበረው። ሩታ በሌለችበት ስለ ሩታ ማንሳት፣ ኤፊ በሌለበት ስለ ኤፊ ማውራት በራሱ ሀሜት እንደሆነ አታውቂም? እነዚህ ልጆች አሁንም እየተናገርሽ ያለሽው የሆነ ነገር እንዲፈዛ አስደርገውበታል እያልሽ ነው። አንቺ በዚህ ነገር ታምኛለሽ? አንቺ በእውነት በዚህ ልክ አፍዝዘሽ የምታውቂው ሰው አለ? እውነት አንቺ በዚህ ልክ ታመልኪያለሽ? እውነት በዚህ ልክ ሴጣንን ታምኘዋለሽ? ደጋግመሽ ሩታ አብርሽ ላይ የሚያስፈዝዝ ነገር እንዳደረገችበት ደጋግመሽ እያወራች ነው። ይሄ ነገር ግን ኳሱ ወደ አንቺ ነጥሮ እንዳይመለስ ዓለም ግዙፍ የገደል ማሚቱ ናት። ይኸውልሽ ነግሬሻለሁ። አንቺ የምትናገሪው መልሶን የሚያስተጋባው ወደ አንቺ። ስለዚህ ደጋግመሽ ይሄን ነገር በተናገርሽ ቁጥር ጣቶች ወደ አንቺ እንዳይቀሰሩ፣ ሰው ላይ ጣትሽን በቀሰርሽ ቁጥር 3ቱ ጣቶች ወደ አንቺ እንደሚያመለክቱ አትርሺ። በራስሽ እጅ ጉድጓድሽን እየቆፈርሽ ነው ብዬ ነው የማስበው። ምክንያቱም ዛሬ ላይ ይሄ ልጅ ምን አለ ገና እግሩ ቢረግጥ እንኳን ደህና እንዲሆን ተፈልጎ ከሁለታችሁም ጭቅጭቅ ራቅ ብሎ ራሱ እንዲያዳምጥ ከቤተሰቦቹ ጋር ሆኖ ሰላሙን እንዲያገኝ ተብሎ ሄዷል አይደለ? አንቺ ትናንትና ከትናንት በስቲያ እንዲሁም ከዚህ ቀደም ከቡዜ ጋር እንጅና ጓንት ሆነሽ ቡዜ ያለችውን እንደ በቀቀን ስደግሚ ያልነበር? ዴቭ ያለውን እንደ በቀቀን ስደግሚ ያልነበር? አንቺ በቀቀን አሁን ተነስተሽ ምን ለማድረግ ነው ቡታጅራ ለመሄድ የምትጥሪው? እኔ ብቻ ነኝ የምጠብቀው አልሽምን ነው? አንቺ እናትና አባቱ እኮ እዚህ ድረስ ያደርሱት ስንት ዋጋ ከፍለውበታል። እነሱ ይህን ቪዲዮ ቢያዩት አይደብራቸውም? እነሱ እጅ ያለ ልጅን እነሱ እጅ ሊገባ እየሄደ ያለ ልጅ አይ እነሱ እጅ በመሆኑም ደስተኛ አልሆንም፣ የሆነ ነገር ሊፈጠር ይችላል ብለሽ ሰግተሽ ለመሄድ ጥረት እያደረግሻለሹ ሄርሜላ፣ ይሄ ከጤናሽ አይመስለኝም። ይሄ የሆነ እንዲደረስበት የማትፈልጊው የሆነ ምክንያት አለ ብዬ እንዳስብ እያደረገ ነው። ቢ ኬርፉል ሄርሜላ። ነገሩ ወደ ተወሳሰበ ነገር ባታስገቢው መልካም ነው ብዬ አስባለሁ። እኔ ምን አልኩኝ? በቃ ተናግሬያለሁ እኮ አዲስ አበባ ላይ የተጀመረው ድራማ ቡታጅራ ሊቀጣጠለው ቡታጅራ ሊቀጥለው ታያላችሁ፣ እመኑኝ ብያችሁ ነበር። ይኸው ብሎ ዛሬውኑ እግሩ ገና ቡታጅራ ሳይገባ ምናልባት ይሄ ልጅ ሌመንም አልደረሰም። ምናልባት ይሄ ልጅ ሱተን ራሱ አልደረሰም። ገና ቡታጅራ ለመድረስ የተወሰኑ ኪሎ ሜትሮች ቡኢም አልደረሰም እኮ ይቀሯል። ግን እቺ ልጅ ገና እግሩ ሳይወጣ በዚህ ልክ ሀሳቡን ያስቀየራት ነገር ምንድን ነው? እውነት ኤፍሬም እና ሩታን ፈርታቸው? እንዴት ነው? ለምንድን ነው የምትፈራቸው እንዴ? ኤፊ ወንድሙን መሆኑን ረሳች እንዴ? ሩታስ ባሏ የልጇ አባት መሆኑን ረስታለች። እቺ ልጅ አትንኩኝ ባልሽ ምን ነው ዘመናዊ ነኝ ያልሽ? ምን ነው የግል ጠባቂ ነኝ ያልሽ? ስርዓት አድርጊ አንቺ እንዴ! ለራስሽ ክብር ይኑርሽ፣ ለቤተሰቦችሽ ክብር ይኑርሽ። ወንድምሽ ዛሬ የተናገረ ያለውን ነገር በደንብ አዳምጪው። ትክክለኛውን ነገር ነው ሲናገር የነበረው። ሌላው ደግሞ በጣም ያስደነገጠኝ ነገር ምንድን ነው? እስቲ ስሟት። እሺ ሀሚሩ፣ እኔ ደግሞ ፈቃደኛ ነበርሽ እኮ አብርሃምን ብቻውን መተው አልፈልግም። በመጀመሪያ ደረጃ አብርሃምን ብቻውን መተው አልፈልግም ማለት ምን ማለት ነው? አብርሃም እስር ቤት ጓንታናሞ ነው እንዲህ ያለው። ወዴት እየሄደ እንዳዋላ እኮ አንቺ ነሽ እኮ ከነቡዜ ጋር ተነጋግረሽ ወሰንሽው አይደለ? ዛሬ ላይ ብቻውን መተው አልፈልግም ማለት ምን ማለት ነው? ይሄን አስረዱኝ እስቲ። ሄዶ እዛ ብቻውን አንድ ክፍል ውስጥ ሊቆልፉበት ነው እንዴ? በእግረ ሙቅ አስረውት ምን እያልሽ ነው? አሁን ብቻውን መተው አልፈልግም ስትይ አብረውት ያሉት ቡዜና ዴቭንም እየሰደብሻቸው እኮ ነው። እነሱ ሲምቦል ናቸው፣ ድንጋይ ናቸው እያልሽ ውይ፣ እነዚህ የአንቺ ተወዳጅ አይደሉ? የአንቺ ተወዳጅ ቤተሰቦች አልነበሩ? ምን ነው ዛሬ ብቻውን አልሽው? ወይኔ እኛ እኮ ስንነቋቆር ነው ከጓደኞቻችን ጋር ምን ነው ብቻህን ዛሬ ምናምን እንባባለው። አንቺም ዛሬ ቡዜና ዴቭን ነቆርሻቸው። አየሽ፣ አብርሽን በእጅሽ እስከምታስገቢ ድረስ ነው እንጂ አንቺ ቡዜና ዴቭን በዚህ ልክ በእነሱ ሀሳብ የምትስማሚው አሁንም እነሱ እያደረጉት ያለው ነገር ትክክል እንዳልሆነ ልቦናሽ ስለምታውቂያቸው በደንብ ማለት ነው። ሌላው እናትና አባቱ ጋር እየሄደ ነው። ብቻውን ማለት ምን ማለት እንደሆነ እስቲ ንገሪኝ። ለብቻው መተው አልፈልግም ማለት እስቲ አስረጅኝ። እንደተባለው እነሱ
እናትና አባቱ ትሪት እንዲያደርጉት ነው እየሄደ ያለው ብቻውን ስትይ እንዴ እነዚህ ሰዎች ወልደው እዚያ ደርሰውታል እኮ። ሄርሜላ አንቺ ልክሽን ወቂ እንጂ ትናንትና የመጣች ሰው እኮ ነሽ። እንኳን አንቺ ሩታም ትናንትና የመጣች ሰው ነች። እናትና አባት ማለት እኮ አረ በመድኃኒዓለም እኔ ምንም ልላችን ከዚህ በላይ ከሄድኩብሽ ሄርሜላ በጣም ልናገርና ቤተሰቦችሽም አንቺንም ላስቀይም እችላለሁ። እኔ ደግሞ ሄርሚ አፍቃሪ ነሽ ፍቅረሽ ነው እንደዚህ የሚያስደርግሽ ብዬ እየተረዳሁሽ ስለሆነ ነው ዝም የምለው። ሌላው ደግሞ እዚህ ጋር ይሄ ደግሞ ፍሪክ ምን እንዳለ ስሙት። ከጎኑ ነው አይደል? እኛ መሆን እንችላለን። አንቺ ግን እዚህ ጋር ከጎኑ እዛች ጋር ሄደሽ ምንም ሌላ የምትፈጥሪው ታሪክ የለም። ሌላ ደግሞ ስቃይ ነው የሚሆነው። ምክንያቱም አንደኛ ነገር አንቺን እያየ ሌላ ስሜት ውስጥ ሊገባ ይችላል። ይሄ ልጅ ከፋዘሩን ተለይቶ ወደ አንቺ መምጣት ይፈልጋል አይደል? ያ ነገር ለምን እንዲሆን ትፈቅጃለሽ? ትንሽ ጊዜ እረፍት ያደርግ በቃ። እዛ እስቲ ምናልባት አብረሽ ካየሽ ከአባቱ ተለይቶ ወደ አንቺ ሊመጣ ይችላል። ኦኬ። ይሄ ነገር ግን አሁን ላይ እነዚህ ልጆች አብረሽ ላይ የሆነ ነገር ማስደረጋቸው እውን እየሆነ እየመጣብኝ ይመስለኛል። ለምን እንዴት ነው እስቲ አሁን ጋሽዬ ጋር ያለ ልጅ ልክ ሄርሜላን ሳይ ድንግጥ ይልና እንደ ቱርክ ፊልም ድድሽ ያለ ቅርብ ምስል ወደ እሷ ወደ እሱ ምናምን ነይ የህንድ ፊልም በሩስ ማሳ በስንዴ ማሳ ምናምን እየሮጠ አባቱን ገፍትሮት ምናምን ወደ ሄርሜላ ጋር ሄዶ ልጥፍ ይላል፣ ይጨነቃል። እሷን ጥሎ ደግሞ ተመልሶ ወደ አባቱ ጋር መሄድ ምናምን አይደለ? አንተ እንዴት ነው የምታስበው? በመድኃኒዓለም ምን አይነት ልጅ ነህ እንዴ? እሷን ልታረጋጋ ብትፈልግ እንኳን በዚህ መልኩ አይደለም ማረጋጋት እኮ። እንደ ስርዓት ያዥ ብለህ ልክ ልኳን አልነግራትም እንዴ? ሪያሊቲውን አትናገርም? ትናንትና እነቡዜና ዴቭ እኮ ስለወለደው የአብራኩ የመጀመሪያ ልጁ ስለ መጀመሪያ ልጁ ስለ ልዑል እንኳን ሳይጨነቁ ቻው በለው ሳይሉት እንኳን ነው አንከብክበው ይዘውት ሄዱት። አክለፍልፈው አይደለ እንዴ? ትናንትና ይሄን እኮ አልተናገርንም፣ ዝምን ያለው አይደለ? ምክንያቱም ለአብረሽ ደህንነት ከሆነ እዛ መሄዱ መልካም ነው ብለን ዝም ብለናል። ትናንትና ቡዜና ዴቭ እኮ ልጁን እንኳን የበኩር ልጁን እንኳን ቻው ብሎ ሳይሰናበተው ነው አክለፍልፎ የወሰዱት። ዛሬ ላይ ግን ሄርሜላ በዚህ ልክ ተቆርቋሪ መሆንሽ አልገባኝም። የምር ይሄ የፍቅር ብቻ አይመስለኝም እንዴ። አንቺ ምን ሆነሽ ነው? እኛም እኮ አፍቅረን እናውቃለን። እኔ ስለ ፍቅረኛዬ ከኔ በላይ ቤተሰቦቹ ያውቃሉ ብዬ አምናለሁ። አንዳንድ ነገሮች ላይ የሆነ የማይሆን ነገር ለሌላ ሳል እንጃ አላውቅም። እኔ በዚህ ልክ እኔ አላውቅም። እኔ ይቅርታ ሄርሜ ትክክል አይደለሽ። ሌላው ደግሞ አንተ ልጅ ይሄ ልጅ ምንድን ነው የሚለው ከሩታ ጭንቅላት ለምንድን ነው የማይወርደው? ሲሙት እያየሽ ነው አይደል? ትናንት ምሳሌች በጣም ካየሻት እንዳደገኛ አድርጓታል። ያን ነገር ደግሞ እኛ ከሱ ጎን ልንለይ እንደማንችል ታውቂያለሽ። በምንም አይነት መንገድ ማለት በዚህ ልክ መሸወድ የለም። ዛሬ ልሂድ እያለች ያለችው ሄርሜላ ነች አይደለ? ምን እያልክ ነው? ትናንትናም ዝታ ሄዳለች ሩታ ምናምን እያልክ ስለ ሩታ የምታወራው። ስለ ሩታ ካላወራህ ያምሃል። የሩታ ስም ክኖር ማጣፈጫ ነው። እንደ ቅመማ ቅመም ነው የምትጠቀምበት። የሩታን ስም ካልጠራ መኖር አትችልም። አሁን እዚህ ጋር ያልነበረች ልጅ ደጋግማችሁ የምትጠሩት ለምንድን ነው? አንተ ልጅ ጤነኛ ቀውስ ነህ? ያማል? ጤነኛ አይደለህም? ሩታ የምትለው ሩታ ምን ታርግ? ትናንትናም ዝታለች ምናምን ብለህ ሜንሽን ማድረግ የፈለግከው ለምንድን ነው? እና ዛተች ምን ይፈጠር? አንድ ሰው ሲናደድ የተሰማውን ስሜት ያንጸባርቃል። እኔ እንደውም ሩታ የምትጠላው ለምን እንደሆነ ታውቃላችሁ? የጭቃ ውስጥ ሾክ አይደለችም። የተሰማትን ነገር ፊት ለፊት ቀርባ ስለምትናገር ሆዷ ውስጥ አሳድራ መሄድ ስለማትችል ይሄ የማስመሰል ብቃቱ ስለሌላት፣ እናንተ ግን አስመሳይ ስለሆናችሁ በዚህ ልክ አስመስላችሁ ይኸው ማስመሰላችሁ እኮ ውሎ ሳያድር እኮ ታየ። ትናንትና ወደ ቤተሰቦቹ ይሂድ አይ ሩታ ነች የማተስማማው ምናምን እያሉ ሩታ ላይ ጫና እንዲያደርስ ስታደርጊ እንዳልነበረ ዛሬ ላይ ግን ተነስተሽ እኔ ዛሬ ካልሄድኩኝ ስትይ ታየ እኮ። አንተም ልጅ ብትሆን ደግሞ በዚህ ልክ የሩታን ስም ለማጥፋት መሄድ መልካም አይደለም። ደግ አደረገች እንኳን ዛተች እንዴ። አንተም እኮ ደጋግመህ ዝተሃል። እንደውም ሴት ልጅ ላይ ሩታ ላይ ማለት ነው። አንተ እንደውም ሩታ ላይ በዚህ ልክ መናገር የሆነ ሩታን እንደፈራሃት ሩታን በሆነ መልኩ ማጥቀት እንደፈለጋችሁ የሚያሳይበት መንገድ ነው። ዞሮ ዞሮ አሁንም ቢሆን እናንተ አሁን ዛሬ ሄርሜላ ሊድ ብላለች። ዛሬ በግድ ያስቀሯት። ነገ ጠዋት እናንተ በሌላችሁበት ሳለ እች ልጅ መሄዱ አይቀርም። ስለዚህ አዲስ አበባ ላይ የተጀመረው ድራማ ቡታጅራ ቀጠለ ማለት አይደለ? ሄርሜላ ትሄዳለች። ሄርሜላ ስትሄድ ደግሞ ሩታ ትናንትና የተናገረችው ርዕሰ ጉዳይ ይመጣል። እናንተንም አላምናችሁ እኮ እች ልጅ አንጠልጥላችሁ እዛም ተወስዷታላችሁ ብዬ እፈራለሁ ብላለች አይደለ? ይኸው ልክ ሄርሜላ እንደሄደች ሩታን መከተሉ አይቀርም። ስለዚህ እዛ ምንድነው እዛ ሩዋንዳ ያደረጉት ማለት አይደለ? ብጥብጥ ተጀመረ ማለት አይደለ? ስለዚህ ቤተሰቡ ጋር እያለ ብጥብጡ እንዲነሳ ለምንፈለጋችሁ ቀጠለችና ደግሞ አሁንም ስም ማጥፋት በሚለው እንያዘው። የተናገረችውን ስሙ። አባት ብለው አይፈሩ። ምክንያቱም እናትና አባትን ቢፈሩ በእንደዚህ አይነት መንገድ አልፈው ልጁ እንደዚህ ያደነዝዙትም እንደዚህ አያፈዙትም ነበር። ገባህ አይደለ? አብርሃም እንደዚህ በራሱ ውሳኔ እንዳይወስን አያደርጉትም ነበር። እናትና አባት የሚያከብሩና የሚፈሩ ሆኑ
ይቅርታ አድርግልኝ ሄርሜላ፣ የምር ይሄ ቀይ መስመር የሚባል ነገር አታውቂም። የሰው ልጅ ስም ስታጠፊ እስከ ጥግ ነው የምታጠፊው። አንቺ የሰው ስም ማጥፋት፣ በተለይ የሩታን ስም ለማጥፋት ሎሬት ብዬሻለሁ፣ የእሷን ስም በማጥፋት ከዚህ በኋላ ሄርሜላ ሎሬት ሄርሜላ ነው የምልሽ። ሎሬት ሄርሜላ የሩታን ስም ለማጥፋት ስትትይ ቤተሰቦቹን አያከብሩም። ሩታም ቤተሰቦቹን ስለማያከብሩ እዛ ድረስ ሄዶ አሁንም ያደነዝዙታል አልሽ። ይሄ ሎሬት ሄርሜላ ለአንቺ መልካም አይደለም ብዬ አስባለሁ። አንቺ ሎሬት ሳትሆኚ ሎሬ የት ሄርሜላ ብዬሻለሁ። ምክንያቱም እንዴት ብታስቢያቸው ነው ቤተሰቦቹ ድረስ ሄደው ሊያደነዝዙት የሚሞክሩት? እስቲ እሺ ማስረጃለሽ? እንዳደነዘዙት ማስረጃለሽ ወይ? እንዳደነዘዙት ካወቅሽ አንቺ ወረኛ ለምንድን ነው ጸበል እንዳይወሰድሽው? ሆቴል ለሆቴል ሩም ለሩም ይዘሽው ከመዞር ይልቅ 5 ቀን ሙሉ ለምንድን ነው ሐኪም ቤት እንኳን ምን ይሰራል? ለምንድን ነው ጸበል ወስደሽ ያላጸበልሽው? የደነዘዘ ሰው መተት የተሰራበት ሰው እኮ የሚሄደው ጸበል ነው። ለምንድን ነው ጸበል ልትወስጂው ያልፈለግሽው? ለምንድን ነው ጸበል ሄዶ ራሱን እንዲያገኝ ያልፈለግሽው? አንቺ እድሉ ስታገኝ የት ነው ወሰድሽው? ሩም ለሩም አይደለን ይዘሽው ስትዞሪ የነበረው? ሆቴል ለሆቴል አይደለን ይዘሽው ስትዞሪ የነበረው? ዛሬ ላይ ተነስተሽ ግን ያደነዙታል እያልሽ ነው። ከዛም መለስ አልሽና ደግሞ አሁን ላይ ሄደናል። ከኔ ጋር ከሀገር በወጣ ሰዓት በደንብ እያየሁት ነበረ። ደህና ነው፣ እየተሻለው ነበረ። ደህና ነው በሚባል ደረጃ ባይሆንም እየተሻለው ነበረ። ስለዚህ እኔ አስፈልገዋለሁ። ምንም ነገር ሊያደርጉ ይችላል። ከኔ እያለ ሰላም ነበረ፣ ደህና እየሆነ ነበር፣ ጤናው እየተመለሰ ነበር፣ ደህና ነበር እኮ አብረሽ አልሽ እንዴ? ከነሩታ ጋር በነበረበት ሰዓት እኮ ደህና አይደለም አብረሽ፣ ታሟል፣ ሕክምና ማግኘት አለበት ብለሽ እኮ እሪ ስትይ የነበረው አንቺ ነበርሽ። ወዲያው አንቺ እጅ ሲገባ ሰዓቱን ሲያደርግ ያወለቀውን ሰዓት ሲያደርግ ወደ አንቺ መመለሱ እንደውም እንዲያስጠረጥርሽ ያደርጋል። አሁን ሂዱብኝ ካልሽ እንሄድብሻለን። ወስደሽ ለምንድን ነው ሰዓቱን እንዲያደርግ ያደረግሽው? እጁ ላይ ሰዓቱን እንዲመለስ ካደረግሽው በኋላ ነው አዎ ወደ አንቺ ለመመለስ እያኮበኮበ የነበረው። እንደውም ነገሩኝ ካልሽ ነገር ወደ አንቺ መጠምጠሙ ቀላል ነው እንዴ። እነ ሩታ ጋር ሲሆን ሰላም አይደለም፣ አንቺ ጋር ሆኖ ሰላም ሆነ አይደለም። እነ ሩታ ጋር ሆኖ እኮ ሰላም አይደለም፣ ደህና አይደለም፣ ሕክምና ማግኘት አለበት እያልሽ የነበረሽው አንቺ ነሽ። እኔ ጋር ከሆነ በኋላ ግን ሰላም ሆነ አልሽ። ወሬ ሰላም መሆኑን እኮ መጥቶ አየነው እኮ። እስቲ ቤተሰቦቼ እንደው ለእውነት ቁሙና የቱ ጋ ነው አብርሽ ሰላም የነበረው? የቱ ጋ ነው አብርሽ ደህና ሆኖ ከሄርሜላ ጋር ከሄደ በኋላ ሲያወራ ያየነው? እንደውም እኮ ኤፍሬም የት ያለው መጥተው ሰደኝ ሲል ነበር እኮ። ከጆሮ ስልኩ ስነጥቅ ያልነበር እንዴ? አንቺ ምን ሆነሽ ነው? ይሄ ትክክል አይደለም። ትክክለኛ ሀሳብ አይደለም እያቀረብሽ ያለሽው። ሩታን ለማስጠመድ የምትሄጅበት ርቀት በዚህ ልክ መሆን የለበትም ብዬ አስባለሁ። አሁንም ዛሬ ልብ አድርጉ፣ ዛሬም ነገሩን እየፈለገች ያለችው ሩታ ሳትሆን ሄርሜላ መሆኗን በዚህ አጋጣሚ በደንብ ወቁ። አሁንም ድራማው ቡታጅራ ላይ እንዲቀጥል የመጀመሪያው እሳት የለኮሰችው ሩታ ሳትሆን ሄርሜላ መሆኗን እንድታውቁ ፈልጋለሁ። ሌላው ከሀገር ይዤ ወጥቼ ምናምን እያልሽ ነበር። ከሀገር ማለት የት ነው? ከሀገር መውጣት ጃፓን፣ ዱባይ፣ እንግሊዝ የት ነው የወሰድሽው እንዴ? ከሀገር ወጣችሁ በ5 ቀን ተመለሳችሁ። ከሀገር መውጣት ማለት የት ነው? እዚህ ኢትዮጵያ ውስጥ አልነበራችሁ እንዴ? 10 ደጋግመሽ ከሀገር ይዤ ወጥቼ የምትይው እንደ ራስሽን እንደ አክተር እንዴ እንደ ሱፐርማን ምናምን የምትቆጥሪው እንዴት አድርገሽ ነው? ሩታም ይኸውልሽ አንቺ በጋሽና በእናቱ ያልተማመንሽውን ያክል በዴቭና በቡዜም አልተማመነችም። ግን ዛሬ ተነስቼ ልሂድ ብላ አላስቸገረችም አይደለ? አንቺ ያስጨነቀሽ ገና ለገና ሩታንም እንደ ቤተሰብ ስለሚቆጥሯት እዛ ይጠሯታል። እና እንደ ቤተሰብ ይሄ ትልቅ ቤተሰብ ነው፣ ትልልቅ ሰዎች ናቸው፣ ማመዛዘን ይችላሉ። ጠርተዋት ሩታንም ልጁንና ልዑሌንና ሩታን ጠርተው ከአብርሽ ጋር ያስታርቃሉ። ምክንያቱም ትልልቅ ሰዎች ትዳር እንዲፈታ አይፈልጉም፣ የትዳርን ፍቺ አያበረታቱም። ስለዚህ ሄጄ መረበሽ አለብኝ ብለሽ ስላሰብሽና ስላሰብሽ ብቻ ነው። ለማንኛውም ሄርሜላ ስርዓት ብትይዢ መልካም ነው። አሁን ራስሽ ነገሩን ጀምረሽዋል። ከዚህ በኋላ ለሚደርስብሽ ነገር ብዙ ነገር ተላልፈን ነበር። መተላለፍ የሚባል ነገር አይኖርም ማለት ነው። ከዚህ በኋላ ሁላችሁም ሩታ ላይ አፋችሁን የምታላቁ በጠቅላላ ስለ አብርሽ ጤንነት አትጨነቅም ያላችኋት ሩታ ምን ያህል እንደምትጨነቅላት ከሷ በላይ ማንም ሊያውቅ አይችልም። ለማንኛውም ውድ ቤተሰቦቻችን ዛሬ ያያችሁትን አይታችኋል። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። አዲሱን ቻናሌን ፒን ያደርግላችኋለሁ። ገብታችሁ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ፣ አከብራችኋለሁ። ፍቅር ያሸንፋል። ዋላቭ